አልተዘዋወረችም። ሰላም እንዴት ናችሁ? በባለፈው ክፍል ዮናስ በፖሊሶች ተይዞ የስደተኛ ካምፕ ውስጥ ገብቷል። በአሁኑስ ክፍል ምን ይገጥመው ይሆን? ከስደተኛ ካምፕ ይወጣል ወይስ ህይወቱ እዛ ጋ ያበቃል? መልካም ጊዜ። እዚህ ብዙ አያቆዩ። በፊት 6 ወር ያቆዩ ነበር። አሁን ስደተኛው ሲበዛ ከ2 ሳምንት ቢበዛ ከወር የበለጠ ያቆዩ። አስፈላጊውን መረጃ ሰብስበው ጊዜያዊ ዶክመንት ይሰሩልህና ከዛ በኋላ ምን ያደርጓሉ አልኩት ደንግጬ። በፕሬዝዳንቱ የግል አውሮፕላን አውሮፓ ወይም አሜሪካ ይልካሃል ብሎ ሳቀ። ብሎ በራሱ ቀልድ ሳቀ። ቀጠል አድርጎ 2 አማራጭ አለ። ኤርትራዊ ወይም ኢትዮጵያዊ መሆንህን ከተናገርክ ሱዳን ድንበር ወስደው ይጥሉሃል። እንዴ ሱዳናዊ ሳልሆን እና ምናዊ ነህ? ኢትዮጵያዊ። አየህ ሻዩ ሰራ። አገርህን ማስታወስ ጀመርክ። አሁንም አብረን ተሳሳቅን። ወደ አገር መልሰው ለመላክ ይፈራሉ። ዓለም አቀፍ ሕግ ጣሳችሁ ምናምን እንዳይባሉ። ማንኛውም ነገር አስጠጉኝ ብሎ የመጣውን ስደተኛ ያለ ፈቃዱ ወደ አገሩ መመለስ አይችልም። ስደተኞቹ ራሳቸውን ካልፈለጉ ወይም በዓለም አቀፍ ደረጃ የተደነገገ ከባድ ወንጀሎችን ሰርተው እየሸሹ ካልሆነ በስተቀር ያላቸው አማራጭ ወይ ሀገራቸው ላይ ማቆየት አሊያም ወደሚቀበል 3ኛ ሀገር መላክ ነው። ሱዳን ደግሞ በአካባቢው ካሉ ሀገራት ተሻለ ስደተኞችን በሰፊው የምትቀበል ሀገር ስለሆነች የመጀመሪያ ምርጫቸው ናት። በቃ 2ኛ አማራጭ አለ። ግራ ቀኝ ገልመጥ ብሎ ወደ እኔ ሰገግ አለ። ይህች ግራ ቀኝ መገላመጥና ማስገግ ኢትዮጵያ እያለሁ አውቃታለሁ። ለመጀመሪያ ጊዜ ስሰደስ ያሰብኩት በዚች መገላመጥ የታከለበት ወግ ነው። በሹክሹክታ እንዲህ አለኝ። የማውቃቸው ሰዎች አሉ። ትንሽ ሳንቲም ካለ ለ1 ዓመት እዚህ እንድትቆይ ይረዱሃል። 1 ዓመት እዚህ እስር ቤት አልኩት ሳላስቡ ድምፄን ከፍ አድርጌ ዙሪያውን የሚተራመሰው እስረኛ እየተመለከትኩ። መጀመሪያ ነገር እስር ቤት አይደለም፣ ጊዜያዊ የስደተኞች ማቆያ ካምፕ ነው። እስር ቤት ከፈለክ ግን እዚህ 12 ኪሎ ሜትር የሚርቅ ጥሩ እስር ቤት አላቸው። ከፖሊስ ጋር ግብ የፈጠረ ስደተኛ ወይም እዚህ ሀገር ሌላ ወንጀል ውስጥ የሰራ ብቻ ነው ወደዚያ እስር ቤት የሚልኩት። እዚህ ስለ እዚህ ማቆያ ውስጥ ማለት አይደለም። ስደተኞችን የሚቀበሉባት የወደብ ከተማ አለች፣ ታንጂር ትባላለች። ከዚህ 7 ሰዓት ብቻ ነው የምትርቀው በመኪና። በእርግጥ ህጋዊ አይደለም፣ ግን ህግ የሚያስከብሩትም እንዳላዩ ካለፉ ያው ህጋዊ ልትለው ትችላለህ። እሺ ተስማማው እንበል እና ሰዎቹ በምንድን ነው የማገኛቸው? ቀላል ነው። ዩኒሴፍ በየ15 ቀኑ አንዴ ለ15 ደቂቃ ብቻ ስልክ ያስደውላል። ስደተኞች ቤተሰብ ወይም ጠበቃ ምናምን እንዲያናገሩ እዚህ እስር ቤት ውስጥ ስልክ ይፈቀዳል። ለቤተሰብ ልደውል ነው ብለህ ትመዘገብና በዚህ ስልክ ደውል ብሎ ቁራጭ ወረቀት ከኪሱ አውጥቶ ሰጠኝ። ፍጥነቱ ይገርማል። እጆቹ ከሚናገረው ቃል ጋር እኩል ነው የሚሰሩት። በቸልታ ወረቀቷን ተቀበልኩት። ወዲያው ነበር ደላላ መሆኑ የገባኝ። ካለ ነገሩ አልተንከባከበኝም። ሱሌማን ነው የላከኝ በላቸው ብሎ እግረ መንገዱን ለትውውቅ እጁን ዘረጋልኝ። ዮናስ ብዬ የዘጋልኝ ነጭ ጨበጥኩት። ቀጠል አድርጌ የምከፍለው ብር ግን ከማለቴ አፌ ነጠቀኝ። ፈልግ፣ ብዙ ውድ አይደለም። በዚህ በኩል ስፔን ቅርብ ነው። እየቀለድኩ እንዳይመስልህ፣ ቅርብ ነው። ሞሮኮ ላይ ቆመ እጅህን ስፔን ጠረፍ ላይ የምትዝናና ቆንጆ ከኋላ ቸፕ ማድረግ ትችላለህ። ሳቁ ያምራል። በዚህ በኩል ስፔን ቅርብ ነው። እየቀለድኩ እንዳይመስልህ፣ ቅርብ ነው። አንዳንዶች በዋና ይሸገሩታል። አሁንም ሳቆ ቀደመኝ። የኖግ ልጥልጥ የመሰለ ፊቱ ላይ በስርዓት የተደረደሩ ትናንሽ ነጫጭ ጥርሶቹ የሆነ ጥሩ ሰው ያስመሰሉት ፍጥረት ነበር። የሆነ ሆኖ ያው ደላላ ነው። ያሁን በህገ ወጥ የሰው ዝውውር ሰንሰለት ውስጥ የሚሰራ።
ይሄ ማለት ሳቁ ሌሎች ለቅሶ ላይ የተሰመረ ፍጥረት ማለት ነው። ስደተኛ ከእስር ቤት በር ላይ እያጠመደ ለእንደገና ስደት የሚያመቻች። ከዚህ ሁሉ ጊዜ በኋላ ወደ ሀገሬ መመለስ ውርደት ሆነብኝ። እንደገና ሌላ ስደትም ገና ሳስበው አንገሸገሸኝ። እንደተከስኩ ብር የለኝም። ያለኝም በሙሉ እነዚያ የተረገሙ ፖሊሶች ወስደውብኛል አልኩት በሚነጫንሽ ድምፅ። አትዘንባቸው። ምኖቹን? ፖሊሶቹን መኖር አለባቸው። ሚስት ይኖራቸዋል፣ ውሽማ ይኖራቸዋል፣ ብር ይፈልጋሉ። ዝም አልኩት። አንተ ገንዘብ ፈልገህ ሕግ ጥሰህ አገራቸው እንደገባ እነሱም ሕግ ጥሰው እስኪ ቢገቡ ብዙ አትዘን። በቃ ሚስቶቻቸውን አስረክበው በሚሄዱ ስደተኞች አሉ። ብሩ ምን ይገርመሃል? አሁን የወደፊቱን ብቻ አስብ። ደግሞ ብዙ ኢትዮጵያውያን ዘመድ ምናምን አያጡም። የተወሰነ ታስልካለህ አለ። ዘመድ የለኝም አልኩህ እኮ። እረስተህ ይሆናል እንጂ አይጠፋም። ሻይ ድገም፣ ለማስታወስ ይረዳሃል። አልተግደረደርኩም። ሁለተኛ ሻይን እየጠጣው ስለ ቤተሰቦቼ አሰብኩኝ። ስለዚያች ወደ ስደት ስለላከችኝ ሴት አሰብኩ። ያቺ የተረገመች። እግሬ ከሱዳን ከወጣ በኋላ ደጋግሜ ደውዬላት ነበር። ስልኩ አይሰራም። ምናልባት ለቤተሰቦቼ ያለሁበትን ሁኔታ ደውዬ ልነግራቸው ይሆን? ብዙ አታስብ። የእውነት ብር የምታገኝበት አማራጭ ከሌለ የሆነ ስራ እየሰራ ወደ ስፔን መሻገሪያ ሳንቲም ታጠራቅማለህ። ጓደኞቼ ስራ ያስቀጥሩሃል። ትንሽ ጊዜ ይረዝምብሃል እንጂ ከዚያ ከፍለ ወደ ስፔን መሻገር ነው። የዋህ ልቤ ሲያምን ይሰማኛል። ምን አይነት ስራ? አሳ ማጥመድ ትችላለህ? አልችልም። አሳ በቢላ መብላት አያቅትም? አልችልም። የአሳ ምግቦች ማዘጋጀትስ? አልችልም። አገራችሁ አሳ የለም? ተሳሳቅን። ሱሌማን እንደመከረኝ ከ3 ሰዓት ረጅም ጥበቃና ሰልፍ በኋላ በተገኘ ስልክ ለጓደኞቼ ደወልኩ። በሳምንቱ ደግሞ ይሄ ከነፋስ የፈጠነ ሱሌማን አንዲት ትንሽ ዲጂታል ካሜራ ይዞ መጣና ፎቶ አንስቶኝ ሲያበቃ በቁራጭ ወረቀት ሙሉ ስሜን፣ እድሜንና የትውልድ ቀኔን ይዞ ሄደ። በአንድ ሳምንት ፎቶን የተለጠፈበት የአረብኛ የተጻፈ ወረቀት አመጣልኝ። ምንድን ነው የሚለው አልኩት። የአንድ ሰርዲን ፋብሪካ ጊዜያዊ ሰራተኛ ነህ። ትንሽ ብሮች ሰርቀህ ልትጠፋ ስትል ተይዘ ነው እዚህ የመጣኸው። አሁን ባለቤቱ እዚህ መሆንህን ስላወቀ ፖሊሶቹ ጋር መጥቶ ሊወስድ እየመጣ ነው። ነገ ከዚህ መውጣት ትችላለህ ካለኝ በኋላ ወደ ጆሮ ጠጋ ብሎ ብዙ አትተማመንበት፣ ፎርጅር ነው። በ2 ቀን ውስጥ ከዚህ ትወጣለህ። ጓደኞቻችን መውጫው ጋር ይጠብቁሃል። አንተስ? እኔ እዚሁ ነው አሳ ማጠምደው። ተሳሳቀ። አንድ አሳ አግኝተህ ወደ መበለቻው ስደርስ የማልርገበገብ ተስፋ አድርጋለሁ ብሎ ተቃቀፈኝና ተሰነባበትን። በቀጣዩ ቀን 7 የምንሆን በተመሳሳይ መንገድ ከማቆያ ካምፕ የወጣን ስደተኞችን እና ከሌላ ቦታ የወጡ 3 ሴቶች በሚኒባስ ተጭነን ወደ ሰሜናዊ የሞሮኮ ከተማ ጉዞ ጀመርን። የሚበዛውን መንገድ በዝምታና በእንቅልፍ ነበር ያሳለፍነው። በየመሃሉ ስነቃ በመስኮት የሚታየው አሰልቺና ተመሳሳይ የበረሃ ምስል በመሆኑ መልሶ መላልሶ እንቅልፍ ይወስደኛል።